በአሜሪካ ካናዳና ሜክሲኮ አስተናጋጅነት የሚካሄደው የ2026 የዓለም ዋንጫ ዛሬ ምሽት ሜክሲኮ ከደቡብ አፍሪካ በሚያደርጉት ጨዋታ በይፋ ይጀምራል። ዓለም ዋንጫን ብቻ የተመለከቱ ዕለታዊ መረጃዎቻችን ወደ እናንተ ማድረሳችን እንቀጥላለን። ዛሬ ጅማሮን በሚያደርገው የ2026 ዓለም ዋንጫ ላይ በርካታ ሀገራት ለውድድሩ የሚለብሱትን ማሊያ ይፋ እያደረጉ ይገኛሉ። ከነዚህ መካከል አርጀንቲና፣ ብራዚል፣ ፖርቹጋል፣ እንግሊዝ እንዲሁም ሌሎች ታላላቅ ሀገራት ሀገራቸውን ወክለው የሚጫወቱበትን ትጥቅ ይፋ አድርገዋል። ይህን ታላቅ ውድድር አስመልክቶ ታዋቂዎቹ የስፖርት ትጥቅ አምራቾች ድርጅት የሆኑት ናይኪ፣ ፑማ፣ አዲዳስና ሌሎች የትጥቅ አምራች ድርጅቶች አዲሱን የብሔራዊ ቡድን ማሊያዎችን ይፋ በማድረግ ቀጥሏል። ታዋቂው የትጥቅ አምራች ድርጅት አዲዳስ እንደ ጀርመን፣ ስፔን፣ ቤልጅየም እንዲሁም አስተናጋጇ ሜክሲኮን ጨምሮ ለ22 ሀገራት የሚለብሱትን የሜዳ ውስጥ ማሊያዎችን ይፋ አድርጓል። ለመጀመሪያ ጊዜ በአፍሪካ ምድር የተዘጋጀው የ2010 የፊፋ ዓለም ዋንጫ በጋራ መክፈት የቻሉት ደቡብ አፍሪካና ሜክሲኮ ከ16 ዓመታት ቆይታ በኋላ ዛሬ ምሽት የሚጀምረውን የ2026 ዓለም ዋንጫ በይፋ የሚከፍቱት ይሆናል። ለመጀመሪያ ጊዜ በ48 ሀገራት መካከል በሚደረገው በዚህ ዓለም ዋንጫ ላይ የሜክሲኮ ብሔራዊ ቡድን በደጋፊዎቹ ፊት ብዙ ርቀት እንደሚጓዝ በደጋፊዎቹ በኩል የሚጠበቅ ነው። ከ1986 የዓለም ዋንጫ የቤልጅየም ብሔራዊ ቡድን ወክለው በሀገረ ሜክሲኮ ጨዋታቸውን ያደረጉት የወቅቱ የደቡብ አፍሪካ አሰልጣኝ ሁጎ ብሩስ በውድድሩ ላይ ቡድናቸውን የተሻለ ደረጃ ላይ ለማድረስ እንዳለሙ ተናግሯል። ከባህር ጠለል በላይ በ2200 ሜትር ከፍታ ላይ የሚገኘው የአዜኪታ ስቴዲየም ለሌሎች ሀገራት ብሔራዊ ቡድኖች አስቸጋሪ ይሆናል ተብሎ ሲጠበቅ፣ ለኤርትሬዎቹ ግን ካስደናቂው የደጋፊዎቻቸው የድጋፍ ስልት ጋር ታግዞ በውድድሩ ላይ በጥሩ ሁኔታ እንዲጓዙ ያስችላቸዋል ተብሏል። የ2026 የዓለም ዋንጫ ዛሬ ምሽት 4 ሰዓት ላይ በይፋ በመጀመሪያ ጨዋታ ሜክሲኮን ከደቡብ አፍሪካ በሚያገናኘው መርሃ ግብር ይከፈታል። የዓለም እግር ኳስ ፊፋ የበላይ ጠባቂ የሆኑት ፕሬዚዳንት ጃኒ ኢንፋንቲኖ በቅርቡ በሶማሊያው ዳኛ ላይ የተከሰተውን ድርጊት አሳዛኝ ነው ያሉ ሲሆን ነገር ግን ነገሮችን በስሜታዊነት ማከናወን ተገቢ እንዳልሆነ ተናግረዋል። ፕሬዚዳንቱ ጉዳዩ በጣም እንዳሳዘናቸው ገልጸው ነገር ግን ፊፋ የስፖርት ተቋም እንጂ በዓለም መንግስታትና በፖሊስ ኃይሎች ላይ የበላይነት ያለው አካል አለመሆኑን አስገንዝበዋል። ሁልጊዜም ለሚከሰቱ ችግሮች አመራሮቻቸው መፍትሄ ለመፈለግ ዝግጁ መሆኑን ቢገልጹም ነገር ግን ተቋማቸው ስፖርታዊ ማህበር ብቻ መሆኑ ሊሰመርበት እንደሚገባ አሳስበዋል። ፕሬዚዳንቱ አክለውም ሁኔታዎችን በመወያየት ለመፍታት ጥረት እንደሚያደርጉ የተናገሩ ሲሆን ነገር ግን ሁሉንም ጉዳይ መቆጣጠር ከባድ ስለሚሆን ነገሮች ሰከን አድርጎ መመልከትና መረጋጋት መልካም ነው ሲሉ ገልጸዋል። ሶማሊያዊ ዳኛ ኦማር አብዱል ቃድር ህጋዊ ወረቀት አሟልቶ ቢገኝም አሜሪካ እንዳይገባ ተከልክሎ ወደ ሀገሩ መመለሱ አይዘነጋም። ኦማር ሀገሩ ተመልሶ ሲገባ ደማቅ አቀባበል ተደርጎለታል። በእንግሊዝ ፕሪሚየር ሊግ ታሪክ ስማቸው በትልቁ ከሚነሱ ተጫዋቾች መካከል ቀዳሚ የሆነው አለን ሺረር በእንግሊዝ ብሔራዊ ቡድን የሚገኙት ማርከስ ራሽፎርድና አንቶኒ ጎርደን መሃል አለመግባባት ሊፈጠር እንደሚችልና በዚህም ምክንያት ቡድኑ ሊጎዳ ይችላል ሲል ያለውን ስጋት ገልጿል። ባሳለፍነው የውድድር ዘመን ከማንቸስተር ዩናይትድ በውሰት ውል ለባርሴሎና ሲጫወት የነበረው ማርከስ ራሽፎርድ ባርሴሎና የሀገሩ ልጅ የሆነው አንቶኒ ጎርደንን ከኒውካስል ዩናይትድ ማስፈረሙን ተከትሎ በክለቡ የመቆየቱ ነገር ትልቅ ጥያቄ ምልክት ውስጥ በመግባቱ ከቡድን አጋሩ ጋር አለመግባባት ውስጥ በመግባት ቡድናቸውን ዋጋ ሊያስከፍሉ ይችላሉ ሲል ያለውን ስጋት ገልጿል። አለን ሺረር አክሎም ከዚህ በፊት ተጫዋች በነበረበት ወቅት እንደዚህ አይነት ተመሳሳይ የተጫዋቾች አለመግባባት አጋጥሞት እንደሚያውቅ በመግለጽ በዚህ ምክንያት የቶማስ ቱኸል ቡድን ሊጎዳ እንደሚችል ገልጿል። የእንግሊዝ ብሔራዊ ቡድን በዓለም ዋንጫው ተጠባቂ ከሆኑ ሀገራት መካከል አንዷ እንደሆነች ይታወቃል። የፊፋ ፕሬዚዳንት ጃኒ ኢንፋንቲኖ በሌላ ጉዳይ ተመልሰዋል። ከሚዲያ አካላት ጋር ለቀረቡላቸው ጥያቄ ምላሽ የሰጡ ሲሆን ስታዲየም ገብቶ ጨዋታዎችን ለመታደም የትኬት ዋጋ ውድ ነው መባሉን እንደማይቀበሉት ተናግረዋል። አሜሪካ ውስጥ ከሚደረጉ ሌሎች ስፖርታዊ ውድድሮች አንጻር እኛ ዓለም ዋንጫውን ተመልካቾች በስታዲየም ሆነው ጨዋታዎችን እንዲታደሙ ያወጣነው የስታዲየም መግቢያ ትኬት የገንዘብ መጠን አነስተኛ ነው በማለት ጃኒ ኢንፋንቲኖ ሀሳባቸውን ሰጥተዋል። እስከዛሬ ድረስ ታይቶ በማይታወቅ ሁኔታ አስገራሚ የሆነ የስታዲየም መግቢያ ትኬቶች ጥያቄ ግዢ እንዳለ በመግለጽ እስካሁን ድረስም ከ6 ሚሊዮን በላይ ትኬቶች ሽጠናል ብሏል። ኢንፋንቲኖ አክለውም በካሊፎርኒያና በሎስ አንጀለስ ለሚደረጉ ጨዋታዎች 800 ሺህ ትኬቶችን መሸጣቸውን ገልጸው የትኬት ሽያጭ ከተደረገላቸው ግለሰቦች ውስጥም 3 ሰዎች ብቻ ናቸው ቅሬታ ያቀረቡብን በማለት ተናግረዋል።